ጤና ይስጥልኝ የተከበራችሁ አድማጮች እንደምን ሰነበታችሁ? ከተወሰነ ቆይታ በኋላ ተመልሰናል። ዛሬ ማስደምጣችሁ ሁለት ታሪኮች እናት፣ ልጅነት፣ ከቤተሰብ ወደ ህብረተሰብና የመሳሰሉ ረጃጅም ልቦለዶች የምናውቀው ራሻዊው ደራሲ ማክሲም ጎርኪ ስራዎች ሲሆኑ መቼታቸው ግን ራሻ አይደሉም። ማክሲም ጎርኪ እንደ አውሮፓውያን አቆጣጠር ከ1906 እስከ 1913 በጣሊያን ሶሬንቶና ካፕሪ ከተማዎች በኖረባቸው ዓመታት ያየውን የጣሊያን መልክዓ ምድር፣ የህዝቡን አስተሳሰብና አኗኗር በውብ አገላለጽ ቴልስ ኦፍ ኢታሊ በሚል ያጫጭር ልቦለድ መድብል ውስጥ አስፍሮልናል። ይህንን መድብል እንግዲህ ተርጓሚው ዓለም ኃይሉ በ2008 ዓመተ ምህረት የካህዲው እናትና ሌሎች ምርጥ የጣሊያን ታሪኮች በሚል የተረጎመው ሲሆን የዛሬዎቹም ታሪኮች ከዚህ መድብል የተገኙ ናቸው። እንደምትወዷቸው እምነቴ ነው። ላይክ፣ ሼር፣ ኮሜንትና ሰብስክራይብ ማድረግ አይረሳ። ወደ ትረካዎቹ እናልፋለን። የዓሣ አጥማጁ የአደራ ቃል። ደራሲ ማክሲም ጎርኪ፣ ተርጓሚ ዓለም ኃይሉ። የካህዲው እናት እና ሌሎች ምርጥ ታሪኮች በሚል በ2008 ዓመተ ምህረት ከታተመው መድብል የተገኘ። ነፍሳቶቹ እንደ ወባ ትንኝ ብዝ ብዝ የሚል ድምፅ ያሰማሉ። እጅብ ብለው የሚያድጉት የወይራ ዛፎች ቅጠሎች በሺህ የሚቆጠሩ የብረት ሲባጎች ከግንዳቸው ጋር የተያያዙ ይመስላል። ንፋሱ ቅጠሎቹን ሲያምሳቸው፣ ቅጠሎቹ ደግሞ በተራቸው ያለማቋረጥ የብረቱን ሲባጎ ሲነኩት አየሩ በሚያሰክር የድምፅ ቃና ይቃኛል። ሙዚቃ ነው ባይባልም 100 የሚደርሱ የማይታዩ እጆች የማይታዩ የበገና አውታሮችን የሚጫወቱ ያህል ድምፁ ልዩ ስሜት ይፈጥራል። አድማጭ ይህን ሙዚቃ ቀመስ ድምፅ እያጣጣመ የሚከተለውን እንዲጠባበቅ ግድ ይለዋል። ይህ ታላቅ የሙዚቃ ቅንብር ለፀሐዩ፣ ለሰማዩና ለባህሩ ሲል ይቀጥል ዘንድ ተጨማሪ ጥዑም ዜማዎችን እንዲያቀርብ አድማጩን በጉጉት እንዲጠብቅ ያደርገዋል። ንፋሱ የዛፎቹን ቅርንጫፎች ከተራራው ወደ ባህሩ እንዲዘሙ አድርጎ ነው የሚነፍሰው። ራሱ በሚፈጥረው ሙዚቃዊ ቃና ታጅቦ ሞገዱ ያለመሰልቸት ከድንጋያማ የባህሩ ዳርቻ ጋር ይላፋል። የአረፋ መርከብ የሚሰራው ባህር ነጫጭ እርግብ መንጋዎች ያረፉበት ትልቅ ሰማያዊ ምንጣፍ ይመስላል። የአረፋ መርከቦቹ በአንድ አቅጣጫ እየተንሳፈፉ ይመጡና በመጡበት ፍጥነት ሸሽተው እንደገና አስገምጋሚ ድምፅ ተበድረው ይመለሳሉ። አናታቸው አካባቢ የእርግብ ቅርጽ ያላቸው ሁለት ባለ 3 ምሰሶ ጀልባዎች ሞገዱ አጓግቶ የሚያስኮበልላቸው ይመስል ወደ ላይ ወደ ታችና ወደ ፊት እያሉ ወደ ውቅያኖሱም ብርት ለመዝለቅ ሲማስኑ ይስተዋላል። ይህ ትርኢት ከዓይን ሲርቅ እውነት ያልሆነ ግማሽ የተረሳ ህልም ይመስላል። አንድ ሽማግሌ ዓሣ አጥማጅ ከኮረብታው ጥላ ስር ውሃ ሸርሽሮ ያለሰለሰው ድንጋያማ መሬት ላይ ቁጭ ብሎ ፀሐይዋ ስትጠልቅ ጠንካራ ንፋስ ይኖራል ይላል። ሞገዱ ቡናማ፣ ቢጫና አረንጓዴ የባህር አረሞች ጠራርጎ አምጥቶ ውሃ የሸረሸረው የባህሩ ዳርቻ ላይ ካለ ለስላሳ ድንጋይ ላይ ከምሯቸዋል። ፀሐዩ ደግሞ አረሞቹን ሲጠብሳቸው እንደ ድኝ የሚሰነፍት ሽታ ጨዋማ አየሩን ያገረኘዋል። እንደ ጎድን አጥንት መልክ የሚሰሩት ጠምዛዛ የውሃ ሞገዶች እርስ በርስ የሚባረሩ ይመስላል። የዚህ ሽማግሌ ዓሣ አጥማጅ ትንሽዬና ተጨባብጦ እንደተዘረጋ ወረቀት የሚመስለው ፊቱ ላይ የመሸጉት ትክ ብለው የሚያዩት አይኖቹ እርግብ አስመስለውታል። የተቆለመሙ ሻካራ ጣቶቹ ጉልበቱ ላይ አርፈዋል። ባህሩ ከሚፈጥረው ሞገድና ከዛፎቹ ቅጠሎች መርገብገብ ጋር ጥምረት በሚሰራ ድምፅ ጌታው ከ50 ዓመት በፊት ብሎ ወጉን ጀመረ። ልክ እንደዚህ አይነት ብሩህና አስደሳች ቀን አስታውሳለሁ። ነገሮች ሁሉ የሚስቁና የሚዘፍኑ ይመስላል። አባቴ ያኔ 40 ዓመት ሞልቶታል። እኔ ደግሞ 16 ስሆን ልክ በእኛ ጊዜ ብሩህ ፀሐይ ያለመታከት በምትወጣበት ወቅት እንደተለመደው ፍቅር ቢጤም ጀማምሮኝ ነበር። አባቴ ጉይዶ ና
እስቲ ደግሞ እንሂድና ፒዞኒ እንፈልግ አለኝ። ፒዞኒ ጌታው በጣም ለስላሳ ጣፋጭና ጊሉ ሮዝ የሆነ የዓሣ ዝርያ ነው። በብዛት ታች የባህር ወለል ላይ ቡሽ የሚመስሉ ድንጋዮች በሚበዙበት ቦታ ነው የሚገኘው። መልህቅ ተጥሎ ክብደት ባለው ሜንጦ ነው የሚያዘው። በጣም ቆንጆ ዓሣ። እናም ሌላ ሳይሆን ዓሣ በማጥመዱ ሂደት ይሳካልናል የሚል ተስፋ ሰንቀን ነው ወደ ባህሩ ያቀና ነው። አባቴ ጠንካራና ልምድ ያካበተ ዓሣ አጥማጅ ሲሆን የዛን ዕለት ገና ከህመሙ አገግሞ መነሳቱ ነበር። እንደ ማንኛውም በዓሣ ማጥመድ ሥራ ላይ እንደተሰማራ ሰው ለደረትና ለመገጣጠሚያ ቁርጥማት፣ ለጣቶች መጉበጥ እሱም ሰለባ ሆኖ ነበር። ከባህሩ ዳርቻ የሚነሳው መልቲ የሆነ ነፋስ በቀዝቃዛ እጁ እየደባበሰን ወደ ባህሩን ብርት እንድንዘልቅ አግባባን። ይህ እኩይ ንፋስ አድብቶ ሳታስበው ይመጣብህና ያቄመ ይመስል ከላይ እስከታች ውሃ ያለብሳል። ሲያሻው ደግሞ ይዞህ ሽቅብ ይነሳል። ይህ ሁሉ ነገር ድንገትና በቅጽበት የሚፈጠር ስለሆነ ለመራገምም ሆነ የፈጣሪን ስም ለመጥራት ጊዜ ሳታገኝ ነው እንደ አቅመ ቢስ ደካማ አሽከርክሩና አሽቀንጥሮ የሚጥል። ቀማኛ ከዚያ ነፋስ የተሻለ ታማኝ ሊሆንልህ ይችላል። ግን ያኔ ሰዎች ከአየሩ የተሻሉ ታማኞች ነበሩ። እንደዚህ አይነት ንፋስ ነው ከወደቡ 4 ኪሎ ሜትር እንደራቅን የመታን። እንደማይረባ ፈሪ ሰው ሳናስበው ነው ያዘን። አባቴ ድንገት ጉይዶ ብሎ ጮኸ። በተጠማዘዘ እጁ መቅዘፊያውን አፈፍ እንዳደረገ ጉይዶ ፍጠን፣ መልህቁን ትከላለኝ። እኔ መልህቁን ለመያዝ ስደናበር ንፋሱ አባቴን ደረቱ ላይ መጥቶ መቅዘፊያውን መንጭቆና አቅሩን አሳጥቶ ከጀልባው አንድ ጥግ ወርውሮ ወሸቀው። ሁሉም ነገር ሰከንድ በማይሞላ ቅጽበት ስለሚፈጸምና እያንዳንዷ የሰከንድ ፍልጥላጭ መርከቧ የምትገለበጥበትን አደጋ ስለምትጋብዝ ምንም ልረዳው አልቻልኩም። የሞገዱን ከፍታ ንፋሱ ሽቅብ እየሰቀለው የውሃ ግድግዳ በሁሉም አቅጣጫ አጥሮን እቅፉ ውስጥ አስገብቶን ጠራርጎ እየወሰደን ነበር። ትንሽ ጉልበቱ ከማየዱና ኃጢአታችንን ለማጠብ ያለመ ካለመሆኑ በቀር እንደ ቄስ ነው ያጠመቀን። አባቴ ከሰመመኑ ሲነቃ ይህ በጣም አሳሳቢ ነው ብሎ ወደ ባህሩ ዳርቻ ተመልክቶ በቀላሉ አይለቅም አለ። ጌታው ወጣት ሆነህ በቀላሉ በአደጋ አታምንም። እናም በፈተና ወቅት የሰይጣን እስትንፋስ የሆነው ንፋስ በሺህ የሚቆጠሩ መቃብሮች ሲያዘጋጅላቸው፣ የፍትሐት መዝሙር በነጻ ሲያዘምላቸው፣ ሌሎች መርከበኞች በጽናት እንደሚጋፈጡት በጀግንነት ለመቅዘፍ የተቻለኝን ያህል ተወራጨው። ዝም ብለህ ቁጭ አትልም ጉይዶ አለኝ አባቴ ፈገግ እያለና ከፊቱ ላይ ውሃ እየጠረገ። ባህሩን በክብሪት እንጨት መደንቆል ምን ፋይዳ አለው? ጉልበትህን ሰብስብ፣ አሊያ ቤት ያሉት ሰዎች በከንቱ ነው የሚጠብቁህ አለ። አረንጓዴዎቹ ሞገዶች ሕፃናት ኳስ እንደሚያነጥሩት መርከባችንን አነጠሯት። በጎናችን እየጨፈሩ በጭንቅላታችን ላይ እየዘለሉ በሚያስተጋባ ጩኸት እያስበረገጉን አጡን። ንፋሱ ሲሻው የተከፈተ አፍ የሚመስል የውሃ ሸለቆ ውስጥ ይዶለንና ከዚያም ሽቅብ የውሃ ተራራ ላይ ይሰቅለናል። በዚህ ብዥታ ውስጥ የባህሩ ዳርቻ የራቀን ሲሄድ ይታየናል። እንዲያውም አብሮ ከመርከባችን ጋር የሚደንስ ይመስላል። ጉይዶ አንተ ትመለስ ይሆናል፣ እኔ ግን አልመለስም። አድምጠኝ፣ ስለ ዓሣ ማጥመድና ስለ ሥራ ማወቅ የሚጠበቅብህን ሁሉ ነግርሃለሁ አለኝ። እናም ስለ ተለያዩ ዓሣዎችና ስለ ባህሪያቸው የት መቼና እንዴት ሊጠመዱ እንደሚችሉ ያስረዳኝ ጀመር። እጣችን በጣም አስከፊ መሆኑን ስገነዘብ አባባ ብንጸልይ አይሻልም ወይ አልኩኝ። ልክ በየአቅጣጫው የመጋዝ ጥርስ ባላቸው ነጫጭ ተኩላዎች እንደተከበቡ 2 ጥንቸሎች ነበር የሆን ነው። እግዚአብሔር ሁሉንም ነገር ያያል። አዋ እሱ በደንብ ያውቃል። መሬት ላይ እንዲኖሩ የተፈቀደላቸው ሰዎች አሁን ባህር ላይ ሊጠፉ ነው። እናም አንደኛው ተርፋለሁ የሚል ተስፋ ያጣው ያጠራቀመውን ዕውቀት ለልጁ ማውረስ አለበት። ሥራ ለመሬቷም ለሰው ልጅም አስፈላጊ ነው። ፈጣሪም እሱን ያውቃል።
ስለ ሙያውና ክህሎቱ ያካበተውን ዕውቀት ካካፈለኝ በኋላ ቀጠል አድርጎ የሰው ልጅ ከቢጤዎቹ ጋር በሰላም ለመኖር ማወቅ የሚገባውን አጫወተኝ። መሬት ሳለን ይህን መቼ ነገርከኝ? አሁን ነው የምታስተምረኝ አልኩ። መሬት ላይማ ልጄ መልአከ ሞትን እንዲህ እንዳሁኑ በቅርብ ርቀት መቼ አየነው አለኝ። ንፋሱ እንደ አውሬ ሲያጓራ፣ የሞገዱ ኃይለኛ ድምፅ ሲያስገመግም እንድሰማው ጮክ ብሎ ለማውራት ተገደደ። ስማ ልጄ፣ ሁሌ ሰዎችን ስታገኝ ከነሱ ያነስክም የበለጥክም መስለህ አትቅረባቸው። ያ ጥሩ ነው። መኳንንትም ሆነ አሳ አጥማጅ፣ ቄስም ሆነ ወታደር የአንድ አካል ክፍሎች ናቸው። እናም አንተ እንደ ሌሎቹ የእነዚህ አካል ጠቃሚ ክፍል ነህ። የትኛውንም ሰው ስትቀርብ ከጥሩነቱ ይልቅ መጥፎነቱ ይበዛል ብላ አትቅረብ። ሁሌ ጥሩነቱ ያመዝናል። ሰዎች ሊያሳዩህ የሚችሉት ጸባይ አንተ እንደምትፈርጃቸው አይነት ነው የሚሆነው። በእርግጥ ይህን ሁሉ በአንዴ አይደለም የነገረኝ። ከአንዱ ሞገድ ወደ ሌላኛው አንዴ ሽቅብ አንዴ ቁልቁል እያልን ስንፈናጠር በአረፋማና በሚንቦራጨቅ ውሃ መሃል ነበር የሚናገራቸው ቃላቶች የሚደርሱኝ። አብዛኛው የሚናገረኝ ነገር እኔ ጋር ከመድረሱ በፊት ንፋሱ ይዞት ይሄድ ስለነበር መልእክቱን ሙሉ ለሙሉ አልያዝኩትም። ምን መሰለህ ጌታው፣ እንዴት አንድ ሰው ከሞት ጋር ተፋጦ ትምህርት ሊወስድ ይችላል? በጣም ፈርቼ ነበር። ከዚያ ቀን በፊት ባህሩ እንደዚያ ሲቆጣ አይቻል አውቅም። ጀልባው ላይ ተቀምጬ ምንም ነገር ማድረግ ተስኖኝ ደካማና አቅመቢስ የሆንኩ አይነት ስሜት ተሰማኝ። ያችን አስጨናቂ ሰዓት እድሜ ልኬን እንደማልረሳት ያስተዋልኩት እዚያ ይሁን በኋላ አሁን አላስታውስም። ይሄ ነገር ትላንት የተፈጸመ ያህል የአባቴ ምስል ጀልባዋ ስር እንደተወሸቀ እስካሁን ይታየኛል። በተጣመሙና ደጋን በሚመስሉት ጣቶቹ የጀልባውን ጎኖች ለመያዝ ሲታገል በአየር ላይ የሚንጠለጠሉት እጆቹ እስካሁን ይታዩኛል። ኮፍያውን ውሃው ይዞት ሄደ። የውሃው ሞገድ አንዴ ጭንቅላቱን ከዚያም ትከሻውን ከግራ ቀኝ ከኋላ ፊት ይደበድበዋል። ይህ ሁሉ ሲሆን ጭንቅላቱን ይወዘውዘውና ትንሽ አጉረምርሞ ጮክ ብሎ ወሬውን ይቀጥላል። ቆዳው ድረስ ረጥቦ በመጠን ያነሰ መስሎ ይታየኛል። አይኑም በፍርሃት ትልቅ ሆኖ ነው የሚመጣብኝ። ምናልባት በህመም ሊሆን ይችላል። በህመም ይመስለኛል። እየሰማኸኝ ነው ብሎ ይጮሃል። አልፎ አልፎ አዎ እየሰማሁህ ነው እለዋለሁ። አትርሳ፣ ሁሉም ጥሩ ነገር ከሰው ነው የሚገኘው ይላል። እሺ አልረሳም። መሬት ላይ በጭራሽ እንዲህ በግልጽ ልቡን ከፍቶ አናግሮኝ አያውቅም። ሁሌ ተጫዋችና ደግ ሲሆን እንደ ሕፃንና ኃላፊነት መሸከም እንዳልደረሰ ልጅ ስለሚያየኝ የወጣት ስሜት ደግሞ ስስ ስለሆነና በትንሽ ነገር ስለሚጎዳ አንዳንዴ ነገሩ በጣም ያበሳጨኝ ነበር። ድምፁን ከፍ አድርጎ ሲያወራ ፍርሃቴን አባረረልኝ። ምናልባት አሁን ለዚያ ይሆናል ሁሉንም ነገር በደንብ የማስታውሰው በዚህ ምክንያት መሆን አለበት። ሽማግሌው አሳ አጥማጅ አይኑ አረፋ የሚሰራው ባህር ላይ እንደተሰካ ለደቂቃዎች ዝም አለ። ከዚያም ፈገግ ብሎ ተከሳ አድርጎኝ ወሬውን ቀጠለ። ጌታው፣ ለብዙ ዓመታት ሰዎችን አጥንቻቸዋለሁ። እናም ማስታወስ እንደማገናዘብ መሆኑን ተረድቻለሁ። ብዙ ስትረዳ ብዙ ጥሩ ነገር ታያለህ። በቃ ያ እውነት ነው፣ እመነኝ። ያ የሚያምረው የአባቴ ፊት አሁንም ድቅን ይልብኛል። ልብሱ በውሃ ርሶ ትላልቅ አይኖቹ በፍቅር ትክ ብለው ሲያዩኝ የዛን ዕለት ልሞት እንዳልተፈጠርኩ አመንኩ። በጣም ፈርቼ ነበር፣ ግን እንደማልጠፋ ነፍሴ ነገረችኝ። በእርግጥ በመጨረሻ ሁለታችንም በንዴት የሚፈላ ውሃ ውስጥ ተዘፈቅን። የውሃው አረፋ አይናችንን ሲጋርደው ሞገዱ እንደ ግንዲላ ሲያገላብጠንና ከጀልባው ጋር ሲያላትመን ቆየ። ጭንቅላታችንን ከውሃው በላይ መጠበቅ ፈታኝ ቢሆንም ያለ ኃይላችንን አንጠፍጥፈን ገመዶቹን በእጆቻችን ይዘን ገመዶቹን በመርከቡ ያሉና ገመዱን ለማሰሪያ የሚሆኑ ነገሮች ዙሪያ ተመጠን። ሞገዱ ወደ መርከቡ ያስጠጋንና አርቆ ይወረውረናል። ከሁሉም ደግሞ የሚከፋው ጭንቅላትህ ይዋኛል። በዚህ አጋጣሚ መስማትም ማየትም ይሳናል።
ጆሮ ውስጥ ብዙ ውሃ ይገባል፣ ብዙ ውሃ ትጠጣለህ። ይህ አስቸጋሪ አየር እንደዚህ እያለ ለብዙ ሰዓታት ቆየ፣ ለ7 ሰዓት ያህል። በመጨረሻ ንፋሱ ወደ ባህሩ ዳርቻ መንፈስ ያዘ። እኛንም በፍጥነት ወደዚያ ገፋን። በርታ አባባ ብዬ በደስታ ስጮህ አባቴ የሆነ ነገር ሲመልስልኝ ተሰማኝ። ግን አንድ ቃል ብቻ ነበረች ጥርት ብላ ጆሮዬ ጥልቅ ያለችው፣ አለቶቹ የምትለዋ። ባህሮቹ ዳርቻ ያሉትን አለቶች እያሰበ ነው ማሳሰቢያውን የሰጠኝ። ግን እኔ ከኛ ብዙ ስለሚርቁ ለጉዳዩ ብዙም ትኩረት አልሰጠሁትም ነበር። እሱ ግን የሚከተለውን ክስተት አስቀድሞ አውቆታል። እንደ በድን ሬሳ ምንም ነገር ማድረግ ተስኖን ተራራ የሚያህል ውሃ ተሸክሞን ያለ ምህረት የሚንጠን ጀልባ ላይ እንደ ቀንድ አውጣ የሙጥኝ ብለን ተጣብቀን ነው የባህሩ ዳርቻ የደረስነው። ይሄ ለረጅም ደቂቃዎች ነው የሆነው። በመጨረሻ እንደ መጋዝና እንደ ጎድን አጥንት ያገጠጡት ጥቋቁሮቹ የባህር ዳር አለቶች ብቅ ብቅ አሉ። ከዚያ በኋላ ሁሉም ነገር በፍጥነት ነበር የሆነው። አለቶቹ ወደኛ የሚገሰግሱና ላያችን ላይ ሊሰኩ ያሸረቡ ይመስል ነበር። ነጩ ሞገድ ከአለቶቹ ተመሳጥሮ ወደፊት አሽቀነጠረን። ያህል በቃ ብሎት ጀልባችንን የጫማ ኮቴ ስር እንደገባዎች ሎኒ ቋጥኙ ስር ሸንቁሮ አስጨፈለቀን። እኔ ተስፈንጥሬ ስወድቅ የጥቁር አለቱ ጎድኖች እንደተሞረደ ቢላ ከፊቴ ተጋረጡ። የአባቴን ጭንቅላት ከኔ ጭንቅላት በላይ አየሁት። ከዚያም ከነዚያ የሰይጣን ጥፍሮች ከሆኑት ሞገዶች በላይ እንደገና አስተዋልኩት። ከአንድ ሰዓት በኋላ ወገቡ ተሰብሮ ጭንቅላቱ ተፈረካክሶ ነው የተገኘው። ጭንቅላቱ በኃይል ስለተጠረመሰ የአንጎሉ ግማሽ አካል ታጥቦ ወጥቶ ነበር። አንጎሉ ቀያይ መስመሮች የተሳሉበት ግራጫማ እብነበረድ ይመስል ነበር። ሰውነቱ ብዙ ቦታ ቢሰባበርም ፊቱ ጸጥ ረጭ ያለ ሆኖ አይኑ ተከድኖ ነው ያየሁት። እኔ ደግሞ ሰውነቴ ተቀጥቅጦና ተሰባብሮ ከውሃው ጎትተው ሲያወጡኝ ራሴን አላውቅም። ከማለፉ ቀጥሎ ያለ መንደር ነው ማዕበሉ መርከቡን የወሰደው። ከኛ ሰፈር በጣም ይርቃል። ነዋሪዎቹ ራሳቸው አሳ አጥማጆች ስለሆኑ እንደዚህ አይነት ክስተት ለነሱ እንግዳ ነገር ስላልሆነ ብዙ አላስገረማቸውም። ግን ጀግናና ሩህሩህ አድርጓቸዋል። አደገኛ ሕይወት የሚመሩ ሰዎች ሁሌ ደግ ናቸው። ምናልባት ከአባቴ ጋር ያደረኩት ንግግር የፈጠረብኝን ስሜት በደንብ አልገለጽኩት ይሆናል የሚል ፍራቻ አለኝ። ነገሩን ለ5 ዓመታት በጭንቅላቴ አርግዤው ነው የዘለቅኩት። ሁሉንም ለመግለጽ ለየት ያሉ ቃላቶች ያስፈልጉ ይሆናል። እኛ አሳ አጥማጆች ልክ አሳ እንደማለት ነን። ብዙ ማውራት አይሆንልንም። ልንገልጸው ከምንችለው በላይ ብዙ ነገሮች እናውቃለን። የተለያዩ ስሜቶችን እናስተናግዳለን። እዚህ ጋር በጣም ወሳኙ ነገር አባቴ ያችን የመጨረሻ ሰዓት እንደማይሻገራት እያወቀ ፍርሃት ሳያስጨንቀው እኔን ወንድ ልጁን ሳይዘነጋኝ እኔ ማወቅ የሚገባኝን ሁሉ ለመንገር ጊዜና ጥንካሬ አላጣም። እንግዲህ ለ67 ዓመታት ኖሬአለሁ። አባቴ ያችን ሰዓት የነገረኝ ሁሉ እውነት እንደሆነ አረጋግጫለሁ። ሽማግሌው ከቀይ ወደ ቡና የተቀየረውንና የተጨረማመተውን ኮፍያውን አውልቆ ፒፓውን ከኪሱ አውጥቶ መዳብ የሚመስለውን ጭንቅላቱን ሰበር አድርጎ፣ አዎ ጌታው፣ ሁሉም ልክ ነው። ሰዎችን በፍቅር ካያቸው ለአንተም ለነሱም ጥሩ ነው። ልትቀይራቸው ትችላለህ። አንተም እንደዛው። ይህ እኮ በጣም ቀላል ነገር ይመስለኛል። አይደለም እንዴ? ንፋሱ ጉልበቱ እየጨመረ መጣ። ሞገዶቹም ሽቅም መውጣት ያዙ። ጠንካራና ነጫጭ ሆኑ። እርግቦቹ እየራቁ ከዓይን ተሰወሩ። ሁለቱ ባለ 3 ምሰሶ መርከቦች ዋና ሰማያዊ የሚገጣጠሙበት አድማስ የሚመስለውን ኬላ ጥሰው ወደ ባህሩ እምብርት ዘለቁ። ዳገትማ ወደብ አረፋ ባረፋ ሆነ። ጥቁር ሰማያዊ ውሃም መቅበጥበጡን ቀጠለ።
ዕጣ ደራሲ ማክሲም ጎርኪ፣ ተርጓሚ ዓለም ኃይሌ። በ2008 ዓ.ም ከታተመው የከሃዲው እናትና ሌሎች ታሪኮች መድብል የተገኘ። ቀኑ ሞቃታማ ሲሆን አካባቢውም ረጭ ብሏል። ምድረ ዓለሙ ስለተኛ ሰላም ሰፍኗል። ሰማያዊው ሰማይ መሬቷን በጥሞና ይቃኛል። ፀሐይዋ እንደ እሳት የምትፋጅ ብሌኑ ነች። ባህሩ ደግሞ ሰማያዊ የብረት ምንጣፍ ይመስላል። በተለያዩ ቀለማት ያሸበረቁ ጀልባዎች የግማሽ ጨረቃ ቅርጽ ካለው ወደብ ጋር የተበየዱ ይመስላል። ስዕል ይመስል ቀጥ ብለው የቆሙት እነኚህ ጀልባዎች እንደ ሰማዩ ደማቅና ብሩህ ነበሩ። አንድ አሞራ በዝግታ በክንፎቹ ያጨበጨበ ሰማዩን ይቀዝፋል። ባህሩ ላይ ደግሞ ሌላ አየር ላይ ካለው የተሻለ ውበት ያለው ጆፌ ይታያል። ዓይን በሚያጥበረብር ርቀት አንድ ሐምራዊ የበረዶ ቋጥኝ ተመቻችቶ ውሃው ላይ ተንሳፎ ይስተዋላል። ምናልባት የሚፋጀው የፀሐይ ጨረር እያቀለጠ ይሆናል። ከባህር የወጣ ብቸኛ አለት፣ በኔፕልስ ሰላጤ አንጸባራቂ እንቁ። እንደ ጥርስ የገጠጡ አለቶች የሚስተዋሉበት የባህሩ ዳርቻ ደረጃ እየሰራ እስከ ባህሩ ድረስ ተዘርግቷል። አካባቢው በጥቋቁር የወይን ተክሎች፣ የብርቱካን ዛፎች፣ በሎሚ ግንዶችና በወይራ ቁጥቋጦዎች ተውጧል። ቢጫዎቹ የብርቱካን ፍሬዎች ሰማዩ በጠቆረበትና አየሩ ቀዝቃዛ በሆነበት በዚህ ዓለት በሞቃት ጨረቃማ ምሽት ሌሊቱን ልዩ ግርማ የሚያላብሱትን ኮከቦች በምናብ ያጭራሉ። ሰማዩም ባህሩም በአጠቃላይ የሰው ነፍስ ሁሉ አሸልበዋል። ይህን ያስተዋለው ሰው ተፈጥሮ ለፀሐይዋ አምላክ የምታቀርበውን መዝሙር መታደም ይመኛል። ጥቁር በጥቁር የለበሰች ረጅም ሴት በአትክልቶቹ መሃል ተጠላልፎ በተዘረጋው መንገድ ከአንድ ዓለት ወደ ሌላኛው በዝግታ እየዘለለች ትጓዛለች። ፀሐይ ያወየበው ቀሚሷ ወደ ቡናማነት ተቀይሯል። ልብሷ ላይ የተጣጣፉት ጨርቆች በቀላሉ የተመልካች እይታ ውስጥ ይገባሉ። ፀጉሯ አንጸባራቂ ብርማ ሲሆን ጥቅልል ጥቅልል ብሎ ረጅም ግንባሯ ላይ፣ ጆሮ አካባቢና ጠይም ጉንጮቿ ላይ አርፏል። ለማበጠር የሚያዳግታት አይነት ፀጉር እንደሆነ ግልጽ ነው። ሐዘን የታተመበትን ፊቷን አንድ ሰው ካስተዋለ አሳዛኝ ምስሏ ረዘም ላለ ጊዜ ከህሊናው አይጠፋም። ትክ ብለው የሚያዩት አይኖቿ የይሁዳንና የሊባራን ሐሩር ያስታውሳሉ። ጭንቅላቷን ቀብራ ዳንቴል እየሰፋች ነው የምትጓዘው። የዳንቴል መስፊያ ሽቦው ብርሃን ሲያርፍበት ያንጸባርቃል። የምትሰራበትን ቀይ ክር ልብሷ ውስጥ የሆነ ቦታ ወሽቀዋለች። ክሩ ሲንቀሳቀስ ከልቧ ደም የሚፈስ ይመስላል። ጠመዝማዛው መንገድ ዳገትማ ሲሆን ጠጠሮች ቶሎ ቶሎ ሲወድቁ ይሰማል። ይቺ ብራማ ፀጉር ያላት ሴት ልክ እግሮቿ መሬቱን የሚያዩበት ዓይን ያላቸው ይመስል ተረጋግታ መንገዱን ይዛ ትጓዛለች። ስለዚህች ሴትዮ የሚወራው ታሪክ እንደሚከተለው ነው። ይቺ አሳዛኝ ፍጥረት ባሏ የሞተባት ሴት ነች። ባሏ የተጋቡ ሰሞን አሳ ለማጥመድ እንደወጣ ነው የቀረው። የምትንከባከበው ለልቧ ሸክም የሆነ አንድ ልጅ አላት። ልጁ እንደተወለደ ከሰው ዓይን አራቀችው። ሌሎች እናቶች እንደሚያደርጉት ወይ ፀሐይ ለማሞቅ ወይ ወደ መንገድ ይዛው መጥታ አታውቅም። ቡትቶ ጎዝጉዛ ከጎጆው ጨለም ካለው ግድግዳ ጥግ አስተኛችው። ክፍሏ ሲገቡ ጎረቤቶቹ የሚያዩት ትላልቅ ዓይን የሚስተዋልበትን ግዙፍና ቢጫ ጭንቅላት ነው። ይቺ በአንድ ወቅት ከድህነት ጋር ያለመታከት ግብግብ ገጥማ ሕይወት እየመራች ለሌሎቹ አርአያ የሆነች ጤነኛና ሳቂታ ሴት አሁን እንግዳ በሆነ መልኩ ጥያቄ የሚያቀርቡ በሚመስሉ ዓይኖች ዓለምን በሐዘን አይነ ጥላ ውስጥ የምታይ ዝምተኛና አቀርቃሪ ሆናለች። ብዙ ሳይቆይ የዚች ሴትዮ የሐዘንና የስቃይ መንስኤ ምን እንደሆነ ለሁሉም ግልጽ ሆነ። ከተለምዶ ውጪ ለየት ያለ ቅርጽ ስላለው ነው ልጇን ከእይታ የሰወረችው። ጎረቤቶቿ
የስቃያን ምንጭ እንደተረዱ ለዚች ምስኪን ሴት አንዲት ሴት እንደዚህ ያለ ጉድ ስትወልድ እንዴት ልትሳቀቅ እንደምትችል ይገባናል። ድንግል ማርያም ብቻ ነች ቅጣቱ ተገቢውን አይሆን የምታውቀው። ግን በእርግጠኛነት ልጁ ጥፋተኛ ስላልሆነ የፀሐይ ብርሃን ሊነፈገው አይገባም አሏት። ምክራቸውን ሰምታ ልጇን አሳየቻቸው። እጅና እግሮቹ እንደ ዓሣ ክንፍ አጫጭር ሲሆኑ እንደ ገመድ ጥፋቶች የበዙበት የሰለላ አንገት ላይ የሚወዛወዝና እንደ ቅሪላ የተነፋ ጭንቅላት ነበረው። እንደ ሽማግሌ የተጨማደደ ፊት፣ የብር ጓል የሚመስሉ አይኖችና እንደ መቃብር አስፈሪ በሆነ መልኩ የሚያዛጋ አፍ አስተዋሉ። ዓይን ያየው የለ እንዲሉ ሴቶቹ ይህን የእግዚአብሔር ቁጣ ሲያዩ አለቀሱ። ወንዶቹ ደግሞ በመጸየፍ ፊታቸውን አዙረው ሄዱ። የዚህ ጭራቅ እናት መሬት ላይ ቁጭ ብላ አንዴ እያቀረቀረች አንዴ ጭንቅላቷን የያዘች የጎረቤቶቿን ፊት ማንም በማይገነዘባቸው ቃላት አልባ በሆኑ ጥያቄዎች ትፈትሻለች። ጎረቤቶቿ የሬሳ ሳጥን የሚመስል አርጋ ሰርተው ጨርቅና ጥጥ ጎዝጉዘው ይህን ከተለምዶ ውጭ የሆነ ቅርጽ ያለው ልጅ ጸጥና ሞቅ ያለ ስፍራ ፈልገው በራፉ ጋር በየቀኑ ታምር የምትሰራው ፀሐይ ለሱም የሆነ ነገር አታጣም ብለው አስቀመጡት። ጊዜ ገሰገሰ። ትልቅዬ ጭንቅላቱ፣ ትናንሽዬ እጆቹ፣ በአንጻሩ ረጅም ሰውነቱ ግን ምንም ለውጥ አላሳዩም። ፈገግታው ብቻ ሊረካ የማይችል ስግብግብነቱን አጎላው። አፍ ውስጥ ዘወትር በሁለት ረድፍ ሹልና የተቆለመሙ ጥርሶች ገጠው ይስተዋላሉ። አጫጭር እጆቹ የዳቦ ቁራሽ ጨምድደው እጃፉን አይስትም እንደሚባለው ማለቂያ የሌለው ገደል ወደሚመስለው አፉ ውላቸውን ሳይስቱ መስደድ ያዙ። ግን የምግብ ሽታ አፍንጫው ሲደርስ ድምፅ ያወጣና አፉን ከፍቶ ጭንቅላቱን ይነቀንቃል። እንደዚህ ሲሆን ደግሞ ነጫጮቹ አይኖቹ ክፍሎች ደም የጎረሱ ያህል ይደፈርሳሉ። ይህን ጉደኛ ሕፃን ምግብ የሰጠ አይመልሰውም ነበር። ጊዜ ሲገሰግስ የምግብ ፍላጎቱ በዚያው መጠን እየጨመረ መጣ። ያ የምግብ አምጡ ጩኸቱ የማያባራ ሲሆን በአብዛኛው እናትየው ምንም የማታገኝባቸው ቀናቶች ነበሩ። ይህን ሁሉ ተቋቁማ ስትኖር እምብዛም አማራ አታውቅም። አማራጭ ስለሌላት ጎረቤቶቿ የሚሰጧትን እርዳታ እንደ መግደርደር እያለች ትቀበላለች። አንዳንዴ እሷ ሳትኖር የልጁ ጩኸት ሲረብሻቸው ጎረቤቶቿ ግቢ ውስጥ ሮጦ ገብተው ያገኙትን ዳቦ፣ አትክልት፣ ፍራፍሬ፣ የሚበላ ነገር ሁሉ ጠገብኩ የማያውቀው አፍ ውስጥ ያጉራሉ። እንዲያውም ለእናትየው በማሾፍ መልክ በቅርብ አንቺንም ሳይበላሽ አይቀርም ይሏታል። አንዳንዴ ደግሞ ለምን እንዲህ አይነት ልጆችን ለሚንከባከቡ ግብረሰናይ ድርጅቶች ወይም ለሆስፒታል አትሰጪውም ይላሉ። ንዴት በሚደመጥበት ድምፅ እኔ ስለወለድኩት እሱን መመገብ ግዴታዬ ነው ትላቸዋለች። መልከቀና ሴት ስለሆነች በርከት ያሉ ወንዶች በከንቱ ፍቅረኛዋ ለመሆን ጥረዋል። ከሁሉም ለምታስበልጠው ግን ሚስትህ ልሆን አልፈቅድም፣ ሌላ ክብረ ነክ የሆነ ነገር ላመጣብህ አልፈልግም ብለዋለች። ይህ አፍቃሪዋ ሊያሳምናት ብዙ ጥረት አደረገ። ማርያም ለሁሉም እናቶች ደግ እንደሆነችና ሴቶችን እንደ እህቷ እንደምታያቸው ነገራት። የጭራቁ እናት ግን ምን ጥፋት እንዳጠፋው አላውቅም፣ ግን እንዴት እንደተቀጣው አለች። በጉልበቱ ተንበርክኮ ቢለምናትም አይ በጭራሽ ሐሳቤን አልቀይርም ሂድ አለችው። እናም ራቅ ወዳለ አገር አቅንቶ አልተመለሰም። ለብዙ ዓመታት ለዚያ ጥልቀቱ ለማይታወቅ አፍና እነዚያ ደከመኝ ሳይሉ ለሚፋጩት ጥርሶች ምግብ ማቅረብ ቀጠለች። ይህ ፍጥረት ጉልበቷን፣ ደሟንና ሕይወቷን መበዝበዝ ቀጠለ። ጭንቅላቱ ቀስ በቀስ እያደገ ሲሄድ ልጁ የበለጠ ጭራቅ እየመሰለ መጣ። ጭንቅላቱ አንጠልጥሎ ከያዘው ቀጭን ሲባጎ መሰል አንገቱ ድንገት ተቀንጥሶ ከማዕዘኖቹ ጋር እየተላተመ ክፍል ውስጥ ካሉት ዕቃዎች ጋር እየተጋጨ ዕቃ እያተረማመሰ ሊበር የሚያስብ ይመስል ነበር። በጎጆው ደጃፍ ያለፉና ልጁን ቆም ብሎ የመመልከት አጋጣሚ ያገኙ ሁሉ ባዩት ነገር ተደናግጠው ግራ ይጋባሉ። በራፉ ላይ ካሉት አረንጓዴ ቁጥቋጦዎች ትንሽ ርቆ የድንጋይ ካባ ላይ የሬሳ ሳጥን የሚመስለው አልጋ የጭራቁ ጭንቅላት እንዳገጠጠ
ለእርድ የተዘጋጀ መስዋዕት ይመስል ተኮፍሶ ተቀምጧል። ቢጫውና የተጨማደደ ሰፊው የጭራቁ ፊት የተመልካቹን ዓይን ያስራል። እናም ይህን ፊት የተመለከተ ማንም ሰው እንዲህ በቀላሉ እነኛን ከጉድጓዳቸው ተስፈንጥረው ለመውጣት የሚቃጣቸውን ዝም ብለው የሚያፈጡትን ዓይኖች አይረሳቸውም። ዝርጥጥና ጠፍጣፋ አፍንጫ፣ አስፈሪ በሆነ ሁኔታ የተንሰራፉ መንጋጋዎች፣ ባለ ሁለት ረድፍ ምሕረት የለሽ ጥርሶች የሚታዩበት አፍ፣ የሚንቀጠቀጡና የፈረጡ የሚመስሉ ከንፈሮች፣ ሁለት ራስ ገዝ የሚመስሉ ንቁ ጆሮዎች፣ ይሄ ሁሉ ጭንብል ላይ ደግሞ ልክ እንደ ብሩሽ ጠቆር ጠቅለል ያሉ ጸጉሮች ይታያሉ። የእንሽላሊት እግር በሚመስል እጁ የጨመደደውን ምግብ በጥርሱ ይቦጭቀዋል። ጭንቅላቱንም እንደ አሞራ ወደ ኋላ ወደፊት እያደረገ እንደ ድመት እየበላ ሌላ ድመት ሲመጣበት እንደሚያጓራው እያጓራ ምግቡን በፍጥነት ይሰለቅጣል። የያዘውን በልቶ ሲጨርስ ጥርሱ እንዳገጠጠ አካባቢ ያሉትን ሰዎች ይቃኛል። ጣረሞት የሚመስለው ፊቱ ላይ የተሰኩት ዓይኖቹ የአፍንጫው ድልድይ ላይ እንደ አንድ ትልቅ ዓይኑ ነው ሊገጣጠሙ ትንሽ ይቀራቸዋል። ሲርበው አንገቱን እንደ ሰጎን መዞ የእሳት ጉድጓድ በሚመስለው አፉ እያዛጋ እባብ የሚመስለው ምላሱን እያስለከለከ ምግብ ስጡኝ በሚል ሁኔታ ጩኸቱን ያስነካዋል። ያዩት ሁሉ ያስተዋሉት ኃጢአት እየታወሳቸው የደረሰባቸው መከራ ትዝ እያላቸው ያማትቡና ጸሎት ቢጤ አድርገው ይሸሻሉ። ድብርታሙ ሽማግሌ አንጣሪ ብዙ ጊዜ ይህን ልጅ ሲያስታውስ ያን የማይጠግብ አፍ ሳይ መላ ጉልበቴን የሚሰልብ ነገር ይመጣብኛል። ጥገኞች ለደም መጣጭና ጥገኞች የምንኖር ያህል ይመስለኛል ይላል። ያ በድን ጭንቅላት የሰው ነፍስ ዘግኗት ወደ ኋላ እንድትኮማተር የሚያደርግ መንፈስ በሰዎች ልቦና ይጭራል። የጭራቁ እናት ስለ ልጇ የሚወራውን ሁሉ በጥሞና ታዳምጣለች። በእንዲህ አይነት ሁኔታ ጸጉሯ በፍጥነት ወደ ግራጫማነት ተቀየረ። ፊቷ ላይ ብዙ መስመሮች ተጋደሙበት። ከሳቅ ጋርም ተፋታች። የሆነ ሰው የምትጠብቅ ይመስል ሁሌ ማታ ማታ በሩ ጋር ቆማ ወደ ሰማይ ታንጋጥጣለች። ምን እየጠበቀች ነው ብለው እርስ በርሳቸው ይጠያየቃሉ። ቤተ ክርስቲያን ወስደሽ በረንዳው ላይ አስቀምጪው ብለው ጎረቤቶቿ መከሯት። የውጭ ሀገር ሰዎች ለሱ ሳንቲም ለመወርወር ቸልተኛ የሚሆኑ አይመስልንም አሏት። እናትየዋ ግን በዚህ ሐሳብ በጣም ተሳቀቀች። ለውጭ ሀገር ሰዎች እሱን ማሳየት ጥሩ አይመጣም አለች። ስለኛ ምን ያስባሉ ስትል ተይ እባክሽ ድህነት ሁሉም ጋር ነው ያለው አሏት። ጭንቅላቷን በእንቢታ ነቀነቀች። ሥራ ከመፍታታቸው የተነሳ ሁሉንም ማየትና ያገኙት ቦታ ማጮለቅ የሚወዱት የውጭ ሀገር ሰዎች የማይገቡበት ስለሌለ እንደ ልማዳቸው ሲዘዋወሩ አንድ ቀን የእርሷን ቤት መጡ። በአጋጣሚ ቤት ስለነበረች የእነኚህ በደንብ የተቀለቡ ሥራ ፈቶች ፊት ላይ ግርምትና የመጸየፍ ስሜት አነበበች። ዓይናቸው ጠበብ ብሎ አፏቸው እንደ ማሽሟጠጥ እየቃጣው ስለ ልጇ ሲያወሩ ሰማች። ከሁሉም ግን ያመማት ጥላቻቸውንና መጸየፋቸውን ሳይደብቁ ይሰነዝሩ የነበረው አስተያየት ነው። እነኛን በውጭ ሀገር ቋንቋ የተሰነዘሩትን አረፍተ ነገሮች አጥንታ እየደጋገመች በልቧ ያዘችው። ኢጣሊያዊ ሴትና እናት ስለሆነች ይህ አባባል ያዘለው ስድብ ገባት። የጓደኞቿ ጠበቃ ጋር ሄዳ እነኛ አረፍተ ነገሮች ምን ማለት እንደሆኑ ጠየቀቻቸው። ጠበቃው ትርጉሙን ለማወቅ አረፍተ ነገሩን ማን እንደሰነዘረው ማወቅ ያሻል ብሎ ምን የሚል መሰላችሁ? ጣሊያን ከሌሎቹ የሮማ ዝርያዎች በፍጥነት እየሞተች ነው የሚለው። ከዚያም ይህን ውሸት ከየት ነው የሰማሽው ብሎ ጠየቃት። መልስ ሳትመልስ ተነስታ ሄደች። በማግስቱ ልጁ ከመጠን በላይ በልቶ በቁንጣን ተርገፍግፎ ሞተ። ቤቷ ደጃፍ ጋር ሳጥኑ ጎን እጇን የልጇ ሕይወት አልባ ጭንቅላት ላይ አሳርፋ ቁጭ ብላ ሊያጽናኗት የሚመጡ ሰዎች ፊት ላይ ተራ በተራ ዓይኗን እየሰካች ግራ በመጋባት ታያቸዋለች። ምንም እንኳ ምናልባት እሷ ከባርነት በመላቀቋ ሊያመሰግኑ የሚያስቡ ቢኖሩም ስሜቷን ላለመጉዳት የማጽናኛ ቃል አልሰነዘሩም።
ማንም በጥያቄ አላስጨነቃትም። ልጅ አይደል የሞተባት? ማንም አስተያየት አልሰጠም። ሰዎች አንዳንድ ነገሮች ሳይገለጹ ቢቀሩ የተሻለ እንደሆነ ይገነዘባሉ። ረዘም ላለ ጊዜ ጎረቤቶቿን በዓይኗ ቃላት አልባ በሆነ ሁኔታ ምን እንደተከሰተ ልትጠይቃቸው ትሞክር ነበር። ነገር ግን የጊዜ ዠማ በሂደት ከነሱ ጎራ መልሶ ቀላቀላት። ስላዳመጣችሁ ከልብ አመሰግናለሁ። አዘጋጅቼ ያቀረብኩላችሁ አድማስ ነበርኩ። በቀጣይ ትረካ እስከምንገናኝ መልካም ጊዜ።